አትቁረጥ ቆይ በማርያም እዚህ ጋር ቆመ እውነት ይሁን እንደዚህ ብርቱካን ነሽ አሉ የምትመጣጪ ከልቤ ገብተሻል አርፈሽ ተቀመጪ ተመልካቾቻችን እንግዲህ አባይ ቅዳሜ በየመሃሉ የምናደርገው የጌም ሰዓት ላይ ነው የምንገኘው። አሁን በመጀመሪያው ዙር ውድድራችን ደግሞ የምናደርገው ጨዋታ የሚሆነው እንደምትመለከቱት ከፊት ለፊታችን ያስቀመጥናቸው ሙዞች አሉ። የመጀመሪያውን ዙር የሚወዳደሩት ወንዶች ናቸው። ውድድራችሁም የሚሆነው አንድ ሙዝ ታነሱና ሙዙን በግምት እኩል ለእኩል መቁረጥ ነው የሚሆነው። እኩል ለእኩል ቆርጣችሁ እዚህ ጋር የተቀመጠው መለካት አይችልም ሚዛን ላይ ታረጋላችሁ ተራ በተራ በግምቱ ተቀራራቢ ነጥብ ያመጣው አሸናፊ ይሆናል ማለት ነው። ቆይ ቀኑ መጀመሪያ ግን ቆይ ዘይዱ አትለካ ዘይዱ መለካት አይቻልም ሳይለካ ይቆረጥም። በዚህ ጨዋታ አሸናፊ ሲሆን ስንት ነው የሚሸለመው? እሱም ይነገርን ካሸነፋችሁ በኋላ ነው የሚነገራችሁ። ዝግጁ ናችሁ? እንጀምር። እሺ ማገዝ ይቻላል? ያ ቢያንስ አለኩ። ቆይ እሱም በጣም ብዙ አታውቁ። እንዴ ለክተህ ነው እንዴ የምቆርጠው? በእጅ ምናምን መለካት አይቻልም። በቃ በአይምሮ ሃይተር ህጉ አለ ነገር መጀመር ታዩ እሺ አይደለም ይሄ ረዝሟል። ትንሽ ወደዚህ ተጠጋ እመነኝ። ወደዛ ነው ጭንቅላቱ ያመዝናል። ይሄ ረዝሟል። ግድ የለም ተው አትቁረጥ። ቆይ በማርያም እዚህ ጋር ቆመ እውነት ይሁን እንደዚህ ረሳየ ይስቲ እንደሚያክል ቁረጥ። እንጨቱ ኧረ እንጨቱ በእናትህ አንድ ግራ ቢመስልሽ ወደዚህ ቀላል ነው እኮ ይሄኛው ነው የሚከብደው። ግድልሽ ቆርጫለሁ ኦን ይደረግላቸው ወሰነ። ወንድ ልጅ ቆረጠ በቃ። እሺ 61 69 እና 62 62 እና 69 ግራም 7 ግራም ነው ዲፈረንሳችን። 62 ላይ ያለው 7 ግራም በእርግጠኝነት የምነግርህ ነገር አይ በተግባር ሚዛኑ ላይ ሳላስቀምጠው አንድ ድል ልስጥ። ያኛውን ቁረጥ ቤቶ ግድ የለም 7 ግራም አንተ ከኔ ካሻሻልክ 7 ግራም ነው የኔ ልጅነት። ፎሪዳ 69 70 እና 61 የ9 ግራም ሁለት ፍርድ ቤቶች ይሄን ፍትሃዊነትን አይተው ለዳኝነት ጠይቀውኝ እምቢ ብዬ አልችልም። በጣም ደስ የሚለው ነገር ምን እንደሆነ ታውቃለህ? በዚህ ጨዋታ ሽልማት የለም። ይሁን እስቲ ሴቶቹም ደግሞ በሚዛን ዕውቀታቸው ይታወቃሉ። ነገሮችን በመመጠን ቤት ውስጥ ለምሳሌ ሽሮ በርበሬውን በማመጣጠን ይታወቃሉና እስቲ እናንተን ደግሞ በሆነ ነገር እንፈትናችሁ። እሺ ብርቱካን ነገር ይሞክሩ በደስታ። ብርቱካን ነሽ አሉ የምትመጣጪ ከልቤ ገብተሻል አርፈሽ ተቀመጪ። ኤኒዌይስ ብርቱካን እናገኛለን፣ ብርቱካን እንሞክራለን፣ ሙዞቹን እንበላለን። መጨመር እንግዲህ ብርቱካናችን መጥቷል። ያው ተሳስታችሁ እኔን እንዳቆርጡኝ ብርቱካን ስለሆነ እስቲ እኩል ሚዛን የሚያደርገውን ሰው እንፈትናለን። እኩል አርጎ ተቀራራቢ ግራም የሚቆርጠው ማን ነው? እዚች ጋር ቆጣ ልክ ነኝ? ወይኔ አለፈው ልቤን ስንጥቅ እንዳደረገ ስንጥቅ እንዳደረገ ዜዶ በዚህ ኮንፊደንስ አለ። በዚህ የለኝም እኔ። እሺ የለኝም እኔ አለኝ ኮንፊደንስ። አስቀምጪው ወሪዳው አይዞን ጫኝ አቢ ወሪዳው 83 ግራም ለ87 ግራም መሀላችን 6 4 ወይኔ ልጅ በጭራሽ። እሺ 78 ፍትሃዊ የሀብት ክፍፍል ለጤናማ ዲሞክራሲ እናመሰግናለን። ቴንክ ዩ። እንግዲህ ነን እኛ ቀልደኞች። ፍትሃዊ አቆራረጥ ነው። ይህ ነው እንግዲህ እውነታ። እንደተመለከታችሁት ምን ያህል ለህዝቡ ፍትሃዊ እንደሆነን አይታችኋል።
እኩል ነው የምናካፍለው። እንዴት ያለ በዚህማ በቃ አልቻልናቸውም። የትኛው ልቁረጥልህ? ብርቱካንን ይበላ ዘንድ አይቻለሁ። ምን ቆንጆ ይቅርብ። አዎ አንቺ ቆምጣጤ ስለሆንሽ ቢ እናቴ ቺርስ ይሄንን በመብላት የምትማራ ሎሚ ነው ብርቱካን ነው የቆረጥሽልኝ። ዜዶ አንተን የበላው ሚሪንዳ በተደጋጋሚ ሽንፈት አስተናገዳችሁ። አይ አሁኑ ፌር አይደለም። ለምን ፌር አይደለም? በብርቱካን በመቁረጥ አይደለም ሙያ የሚለካው። በዛ ላይ ደግሞ መጥነን ተለክተን እናንተ በቃ አቅራባችሁ በምን ምን ላይ ናችሁ? ፍትሃዊ ምን ላይ ነሽ ጎበዝ? እኔ ፈሳሽ ነገር ላይ ፍትሃዊ ነኝ። ስለዚህ በፈሳሽ ይሆንልን እንጂ እንደዚህ ይሆኑብን ማን ጨርስም። ዛሬ ፕሮግራሙ ይምጣልንና በሱ እንለ ፈሳሽ ይሆንልሽ። ከፈሳሽ ምን ትመርጫለሽ? ውሃ ይቻላል። ጁስ ቀስ ብሎ እኔ ተማመነ ሌላ ምን መስሎህ? እሺ ውሃ ይሆንልን። በውሃ ላይ ያለን ፍትሃዊነትም ይታያል። እስኪ በውሃ በፈሳሽ ብለሻል ቢኑ ብያለሁ። እኛ በፈሳሹም በደረቁም ሚዛናችን እኩል ነው። ስለዚህ በዚህ ብርጭቆ ላይ ስንት ግራም ይግሉ? ስንት ይሆን? 100 አንተ በለል 100 ብለሃል። በቃ 100 ግራም 100 አናቱ ላይ። ስለዚህ ግራማችን ከዜሮ ጀምሯል፣ ተመዝኗል ብርጭቋችንም። ስለዚህ ከዜሮ ነው የሚጀምረው። 100 ግራም ለመቶ የቀረበው ዊነር ነው። ለመቶ የቀረበ ወይም ከመቶም አልፎም ለመቶ ብቻ ቅርብ የሆነው ቁጥር ዊነር ነው ማለት ነው። አያሳስብም። ጀምሩ እንግዲህ በፈሳሹ ገና ነው። አይ 100 ግራም አቋሉ እንዴ አንተ ምን ቤት ነህ? ተበላሽ ቺድ በቃ ትንሽ ቀንሽ። አግዛት ተጥልቅ አንተ እንዴ አይደለም እንደዛ የሚባል ነገር አይደለም። ራሳቸው መጥነው ይቅዱ። በቃ እዚህ ጋር አትናገር፣ ዝም ብል በቃ ማርያም ብል ለከናሽ እውነት ተረዳዱ አላችሁ ነገር ነው። ይበቃል። እስቲ መዝኝ በቃ እሺ 600 አመት ወንድ ነው። ያቺ 107 93 አይ ዛሬ ብሎላችኋል። ቀናችሁ ነው። ግድ የለም ዛሬ ብሎላችሁ ነው። አምነናል፣ እጅ ሰተናል። አይደለም ዛሬ ለዊናችን አይ አንዳንዴ እድል ከጎን የምትሆንበት ቀን አለ። ፍትሃዊነት ከልብ ይመነጫል። ልባችሁን አጽዱ። ፍትሃዊነት ከልብ ነፃነት ይመነጫል። ልባችሁን ነፃ አድርጉ። ለማንኛውም ሰው የደረሰበት ደረጃ አይሁንላችሁ። አሸንፋችሁ ብቻ አይደለም አባይ ቅዳሜ እንገናኛለን። ቀጣይ ሳምንት በጣም ቆንጆ ጨዋታ እንደተጫወትን ተስፋ እናደርጋለን። እስቲ በየቤታችሁ ደግሞ እንደዚሁ ተመሳሳይ ጨዋታዎች ካሏችሁ ፓስ አድርጉልን። እኛም ቆንጆ ጨዋታዎችን ወደ እናንተ ፓስ እናደርጋለን። እንግዲህ ዜዶ የዝች ላይ የመጨመረው ነገር ምንድነው? ለቀጣይ ሳምንት ተዘጋጁ የሚል መልእክት ለእናንተ ነው። እንግዲህ ተመልካቾቻችን አባይ ቅዳሜያችን አሁንም እንደዚሁ ሞቅ ደመቅ እንዳለ እናንተን እንዳዝናናን የምንቀጥል ለሚሆነው እነ ዜዶ ለቀጣይ ሳምንት ያው በደንብ ተዘጋጅተው ይመጣሉ ብለን እናስባለን። የአባይ ቅዳሜያችንም ይቀጥላል። አሁንም አብራችሁን ቆዩ። መልካም ጊዜ። አልሞት ባይ ተጋዳ ተስፋ የማይቆርጡ